ድንጋዩ ከስር ተንከባሎ አፈኑ ብቻ ነው። የመጨረሻውን እንጂ ሶሻል ሚዲያ ላይ እንትን ያለው የሐኪም ቤቱ የሆስፒታሉ ጊዜ ያ ላይቭ ላይ ሆነን ምናምን እነ ሊያ ነበሩ ከኛ ጋር መሰለኝ ኩል ሊያ ምናምን ያ ባይዶ ብዙ ስላደረገላት ታስታውሻለሽ? የዛን ጊዜ ትንሽ ነበር ራሴ ማስታወስ ከኪዱ ጋር ነው። ከኪዱ ጋር ስትጫወቱ ከእሷ ጋር ተማቀ። ከዛ በደንብ ደግሞ ያወቅኩ ደግሞ የሆነ ሰዓት ከሆነ ሰው ያየው። ከዛ ደግሞ በደዚህ ደግሞ በደንብ አወቅኩ። እንዴት ነው ግን? ደስ ይላል። ስታገኛት ደስ አለክ እንዴ? በጣም ይሄ ያለ ህዝብ ልንገርሽ ጂጂ፣ ምክንያቱም ሲንግል ስለሆነ ብቻ ነው። እኔ ላይቭ ላይ ነበርኩኝ ሳያችሁ ድንግጥን ያልኩት፣ ምክንያቱም በነጋት ከወታ የኔ ይዛለት ግን ጥሩ ነው አለመቀረጹ እንጂ ወይኔ እንደዚህና አሞራው ተገናኘው እየጮኩኝ ደስ አለችኝ። ራሱ አቀባበሉ፣ አለባበሷ ምናምን ነገር ሮማንቲክ መሆኗ እንደዚህ በጣም ደስ የምትል ልጅ ናት። አትመስልም እንደዚህ ግን ውይ ባይተወይ ግን ጋይ ልንገርሽ ጂጂ እንዲያም በሶሻል ሚዲያ ብዙ አይደለች። በአካል በጣም ጎንጅ ልጅሽ ማርያም በቃ ሪስፔክት የዘለት ስማ ሙሽራን የመሰለች እኮ ደነገጥኩ እኮ። ሰው በሌለበት እንደው ልታገባ ነው ልትፈርም ነው ካለ ወርቅ ሰው በሌለበት ካለ ወርቅ ልትፈርም ነው ወይ ብዬ እኔ ላሞራው ያንድ ታሪክ ልንገር። በጣም እልህ ውስጥ የገባሁት መቼም እንደሆነ ታውቃለህ? እኔ በሌለውበት ማለት ነው የሆነ አረቄ ቤት ይሁን ጠላ ቤት ይሁን አላውቅም፣ እዚሁ ጀርመን ውስጥ ያለ ቡና ቤት ነገር ውስጥ ደግሶ ቀለበት ነው እናማረግላት። እናት የለም፣ አባት የለም፣ የሴት ዘመድ የለም፣ ምንም ነገር የለም። በቃ ይዛለት ሰው ባይኖር ኖሮ ቤት ውስጥ እግዚአብሔር ሰው ነው እንትን ያለኝ። ዛሬ ልንገርህ ሳስፈልግና ሳዘጋጀ የነበሩ ይሄ መጥፎ ነው ማለት በራሴ የደረሰው ነው ነገር እና ሰው ነው ከዚህ ቤት አልወጣሁም ወይ ለፖሊስ እንናገራለን ሁለቱም እና ጥሩ አይደለም። ምክንያቱም ከባድ እና ያንን ነገር እንዳታረጉት ነው። ቤተሰብ አሳድጓል ምንም ቢሆን እና ኦኬ እናመሰግናለን። እኔም አመሰግናለሁ። ኦኬ አምሮ ፕሮሚስ ማሚ ሳትኖር ምንም ነገር ፕሮሚስ ዴዚ ፕሮሚስ ምን ዶንት ዱ ዊዛውት ማሚ ኦኬ እናወራለን በውስጥ ኦኬ መረቋቸው ስ ወይኔ 3000 ሰው ግብስ አላየሁትም። እናንተ እኔ 100 ሰው መስሎኛል።
ብላክ አውቶኛ ያለው የውስጤ ዛሬ እንደውም እንትን ነኝ እና 3300 ሰው ቁጭ ሲንግል በዛል እኔ ማስተማር ነው የምፈልገው። እኔ በእኔ የደረሰው ምንም ነገር ብዙ ነገር ሳወራ እኔ ከዚህ በፊት እንደዚህ ሆኛለሁ ስል ምክንያቱም እናት ናት። እኛ እናትነታችን በጣም ትልቅ ነው ወይ ትንሽ ነው እያልኩ ሳይሆን ግን የፈለገ ጥፋት ቢኖርበት የሆነ በቃ መሆን የለበትም። ሰው ሆኖ የማይጋጭ የለም። እናትና ልጅ የሚጋጫል። እኛም ጤነኞች ነን እያልኩኝ አይደለም። ስናሳድግ ስህተት ሊኖረን ይችላል። ሰዎች ነን እኛ እኮ ከብረት አልተፈጠርንም። ብረት ምን ይዘጋል? አስከሬኑ የታል? እውነት ኢየሱስ ተነስቷል። እንዴት ድንቅ አምላክ ነው እኛ ምናመልከው፣ እንዴት ድንቅ አምላክ ነው እኛ ምንሰግድለት፣ የኃይል ሁሉ ኩብለት የፍጥረት መሰረት። እንዴት ድንቅ አምላክ ነው እኛ ምናመልከው፣ እንደምን ኃያል ነው እኛ ምንሰግድለት፣ የኃይል ሁሉ ጉልበት የፍጥረት መሰረት። እንዴት ድንቅ አምላክ ነው እኛ ምናመልከው፣ እንደምን ኃያል ነው እኛ ምንሰግድለት፣ የኃይል ሁሉ ጉልበት የፍጥረት መሰረት። ወጥመዱ ተሰበረ ሆይ እኛማ አመለጥን፣ ጠላትም ደረቀ እኛም ለመለምን ወጥመዱ ተሰበረ ሆይ እኛማ አመለጥን፣ ጠላት መረቀ እኛም ለመለምን ጉድጓድ ተቆፍሮ እኛ ዛሬ የዝማሬ እናመስግን ጌታ አምላካችንን፣ ሰርቶልናልና ስራችንን ከምስጋና ቀን ነው የኛ ዛሬ የአዲስ ቅኔ የዝማሬ ኑና መስግን ጌታ አምላካችንን፣ ሰርቶልናልና ስራችንን። ሃሌሉያ። ዮኒ ቬጋስ ዮኒ ጓደኛ ነው። ቬጋስ ነኝ። እዚህ ቦታ ላይ መጥቼ መገኘት በጣም ደስ ብሎኛል። ትናንትና ነው ከኢትዮጵያ የመጣሁላችሁ ጊዜ ነው። እሱ ወንድሜ ዮኒ ማኛ በዚህ ልክ ተለውጦ ለማየት ነው። እውነት ለመናገር እሱም ማረፈ እኛም ተገላገልን። አሜን። ሰላም ነው። እሱ በአውሮፕላን ተጉዞ ድረስ መምጣት ማለት ሲሪየስነት ያሳያል። ለምንም ጉዳይ ልመጣ አልችልም አለኝ የሰው እውቀት ላይ እሱ ወንድሜ በእርግጠኝነት ለመናገር 99.9% ሰዎች እንደማያምኑ እርግጠኛ ነኝ። ያው ሲለዋወጥ እናውቀዋለን። ይሄ ግን ጥሩ ምልክት ይመስላል። አሜን። ምክንያቱም እንደ ቅርብ ጓደኛ እሱ ጋር የማየው ምልክት ስለነበረ ነው። አመሰግናለሁ። ለማንኛውም ደስ ብሎኛል። ተሙ በጣም
ድምፅ አሁን እግሩ ረግጠን እንፈትነዋለን። በትዕግስት ካለፈው ያልፈዋል። ጓደኞቹ አሜን። ዮኒ ማለት የኔ ምስክር ነው። ምክንያቱም ዮናስ በተከራከረበት ሰዓት እኔ ራሱ ተከታያቸው እና የእሱ የተመ እና ፒቶክ ላይ ከዛ ልጄን አሞት ነበርና እና በዛ አጋጣሚ እሷን አየኋት ማለት ነው። የዛን ቀን ውስጤ የሆነ ነገር ይገባው ማለት ቃላቱ መቄሱ ከዛ ገልጬ ቤት ውስጥ ባለቤቴ ይሆንና ለሪቱ ሙሉ አገኘው በጣም ነው ዮኒ ከዛ ነገር ወጥቶ ሊከራከር ይችላል። ለምን አናነብም እኛስ እሱ ቤተክርስቲያን አገልጋይ ነው። ከዛ ማንበብ ጀመር። ለሪቱ ደግሜ ላቀምሳው የሆነው እሱ እዛው ነው ያለው። አይ ያሁኑ አልኩኝ ለስገብቼ የምር ነው አይመለስም። ስለዚህ እኔ ማንበብ አለብኝ አልኩኝ። የሚገርማችሁ ነገር ቤቴ ለውጥ ነው ያየሁት። እሷን አናገርኳት በቴክስት። ከዛ ሁሉ ህዝብ መካከል እንዴት እንደተገኘው አላውቅም። የእሱ ተቀበለ ቀን ቴክስት የተቀበለች ከዛ በውስጥ ጻፍኩላት አልመለሰችም። ዮኒ በሳምንቱ መልስ ሰጠኝ። ምን ፈልገሽ ነው የሚል ከዛ አልነገርኩትም። አያውቀኝም ተከታዩን እንደሆንኩ አያውቀኝም። አሁንም አያውቀኝም። ታይነን ያየኝ መስም ራሱ ማለት ነው። ከዛ በስንተኛው ቀን ቤቴ ውስጥ ባየሁት ለውጥ እንደገና እባክህ እሷ ደውዪልኝ ላይ ነበርና በውስጥ መስመር ስልክላት ስትለኝ ልታገኘው አልቻለችም፣ ግን እየፈለገችኝ ነበር። ከዛ ለሱ አላውቅም እንዴት እንደመለሰች፣ ምክንያቱም ታዋቂ አይደል ነው ከስላ ከዛ እሱ በቃ አንቺ ሳካድሽ ሲ እግዚአብሔር ማረብሽ እንጂ ብሎ ስልኩላት ወዲያው ደወልኩላት ለእሷ። እሷ ግን ደስ አላት። መልሼ ጽፌልሃል እና የኔም ራሱ ምስክር ነው። እኔም እንደሱ ኦርቶዶክስ ነው ያው ዋናው እና ምን ላችሁ ነው ክርስቶስን እመኑ። የእውነት ደስታን አግኝቻለሁ በቤቴ በረከት አግኝቻለሁ። አሜን 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 አሜን። ቴንክ ዩ ፓስተር። ግን በዚህ አጋጣሚ ትንሽ ነገር ለመጨመር ኦርቶዶክስ ነኝ፣ የቆራቢ ልጅ ነኝ። ግን እዚህ ቦታ ለመምጣት ግን ሃይማኖት ስለማወስድ ነው። የእሱ ጓደኛ ደስታ አሜን ሃሌሉያ። ግን አለመሆን የእውነት መናገር ደስታ አለብኝ ነው የእውነት የቆራቢ ልጅ ግን ስቲል ግን በልዩነት ውስጥ እስከዛ ይኖረናል፣ አሁን እንኖራለን። ስለዚህ እኔ እዚህ መገኘት የደስታ ለመግለጽ ያክል ነው። የእውነት ማ በጣም ደስ እኔም ኦርቶዶክስ ነኝ። ባለማህተብ በልዩነታችን ውስጥ ወንድምነታችን እንጂ እሱን ደስታ ለማየት የመጣሁት ዛሬ ተመሰገኑ እንኳን ለዚህ ለውጥ አበቃል። እንግዲህ ወገኖች ወደ ዋናው አዳራሽ እንሄዳለን። ልብሱን እንቀይራለን። አይ ነው ረጥባለን አውስትራሊያ ደስ ብሎናል ዛሬ እና አሁን እሱ ለብሶ ቀይሮ እስኪመጣ እንጠብቅ። ገስት ግቡ፣ ከፈቱ ለብሶ ይቀይር። ገስት ይገባ